ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የማንቸስተር ሲቲው ማርክ ጌሂ የመጀመሪያ ጨዋታውን ከወልቭስ ጋር በተደረገው ጨዋታ አድርጓል። ትክክለኛ የተጫዋቹን ብቃት መፈተኛ ጨዋታ ላይሆን ይችላል። ወልቭስ በፕሪሚየር ሊግ 20ኛ ስለሆነ ግን በጣም ጥሩ ምልክቶች አሳይቷል። አንዱ ከእንደ ክሪስታል ፓላስ አይነት ቡድን የሚሄድ የበለጠ ፖሴሽን ዶሚናንት ወደ ሆነ ቡድን የሚሸጋገር ተጫዋች በአንድ ስፔሲፊክ ጉዳይ ላይ ጥሩ መሆን አለበት። ጨዋታ የማንበብ፣ ብዙ ኳስ የመንካት፣ የኳስ የማቀበል ስኬት፣ የኢንተርሴፕሽን ችሎታ፣ የሪከቨሪ የአንቲሲፔሽን ችሎታ በጣም ያስፈልጋል። ፓላስ በኦሊቨር ግላስነር ስር የበለጠ በትራንዚሽን የሚጫወት እንጂ የፖሴሽን ቡድን አይደለም እና ያንን አዳፕት ሊያደርግ የሚችል ተጫዋች መሆኑን በጨዋታው ላይ በሳምንቱ መጨረሻ የትኛውም የፕሪሚየር ሊግ ተጫዋች በ10ሩም ጨዋታዎች ትላንት ማታ ኤቨርተን ከሊድስ ያደረጉትን ጨዋታ ጨምሮ የእሱን ያህል ብዙ ኳስ የነካ ተጫዋች አልነበርም። 115 ጊዜ ኳስ ነክቷል። የወልቭስ ጨዋታ ላይ 95 ጊዜ ፓስ አድርጓል። 93% ኳስ የማቀበል ስኬት ነበረው። በክሪስታል ፓላስ ተጫዋችነቱ ከወልቭስ ጋር በነበረው ጨዋታ የነካውን ያህል ብዙ ኳስ አልነካም፣ ነክቶ አያውቅም። ሌላ አይነት የስታይል ሽግግር ነው እና በጣም ጥሩ ዝውውር ይመስላል። እንደምታውቁት ሲቲ በቅርብ ጊዜ ወጣት ተከላካዮችን ማስፈረም ላይ ነበር ያተኮረው። የዛሬ ዓመት ያመጣቸው ተጫዋቾች ቪቶር ራይሽን ከብራዚል 18-19 ዓመቱ፣ አቡኮድር ኩዣኖቭን ከፈረንሳይ ነው ያመጣው 20 ዓመቱ። ሁለቱም በጣም ወጣት ተጫዋቾች ናቸው። ያኔም የነበረው ኮንሰርን ለፕሪሚየር ሊግ ዝግጁ ናቸው ወይ፣ ለሲቲ ዲማንድ ዝግጁ ናቸው ወይ? ልክ ነው፣ ለወደፊቱ ጥሩ ተጫዋቾች ሊሆኑ ይችላሉ። አቡኮድር ኩዣኖቭ በሎንስ በነበረበት ጊዜ ታንኩ ነበር የሚባለው፣ ጉልበተኛ ስለሆነ ጉልበተኛ ነው፣ ፈጣን ነው፣ ከፍተኛ ኤነርጂ ያለው ተጫዋች ነው። ምንም ጥርጣሬ አልነበረም ስለ ወደፊት እድገቱ ጥሩ ተከላካይ እንደሚሆን። ቪቶር ራይሽ ደግሞ ለብራዚል ብሔራዊ ቡድን ተጠርቶ ያውቃል። አርሰናል ይፈልገው ነበር፣ ሌሎችም ክለቦች ይፈልጉት ነበር። እንደ ወደፊቱ ተጫዋችነት እንደ ፖቴንሻል በጣም ጥሩ ፖቴንሻል ናቸው። ግን ሲቲ እነዛን ተጫዋቾች ያመጣው በክራይሰስ ሰሞን። በክራይሰስ ሰሞን ተጫዋች ስታስፈርሙ ተጫዋቾቹ ወዲያው መጥተው የቡድኑን ቀዳዳ መድፈን የሚችሉ ተጫዋቾች መሆን አለባቸው። የወደፊቱም ሁኔታ መረሳት የለበትም። ግን ለአሁን አንገብጋቢ ችግር ደግሞ ሲኖር ሁለቱም የወደፊቱም የአጭር ጊዜውም መታየት አለበት። ማርክ ጌሂ ለሁለቱም የሚሆኑ ለአሁን የሲቲ ችግር ሁነኛ መፍትሄ ነው። ምክንያቱም የፕሪሚየር ሊግ ልምድ ያለው ነው። የፕሪሚየር ሊግ ቡድን በአምበልነት የመራ ነው። የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ የመሀል ተከላካይ ነው እና በፕሪሚየር ሊግ የመጫወት ታሪክ ያለው በመሆኑ ምክንያት የፕሪሚየር ሊግ ዲማንድ አያስቸግረው፣ እንደመጣ አዳፕት ያደርጋል። አዳፕት የሚያደርገው በፓላስና በሲቲ መሀል ያለውን የስታይል ልዩነት እንጂ ሊጉን አይደለም። ሊጉንማ በቃሉ ያውቀዋል፣ ኖሮበታል እና ጥሩ የሊደርሺፕ ችሎታ ያለው ተጫዋች ነው። ስለዚህ ስታመጡት ቪቶር ራይሽን ስታመጡ ባለው ሜንታሊቲ አይደለም። ቪቶር ራይሽ ምናልባት ከማርክ ጌሂ የበለጠ የእግር ኳስ ካሪየር ሊኖረው ይችላል፣ ግን ለአሁን ዝግጁ አልነበረም። ማርክ ጌሂ ለአሁን ዝግጁ ነው። የወደፊቱንም ግን አይበድልም። የወደፊቱንም አይበድለው ደግሞ 25 ዓመቱ ስለሆነ ነው። ለአንድ እግር ኳስ ተጫዋች፣ ለማንኛውም እግር ኳስ ተጫዋች 25 ዓመት በቃ ፒክ እድሜ ወደሚባለው የምትሸጋገሩበት። ለተከላካይ ደግሞ ከዛም ረዘም ይላል። ተከላካዮች ለምሳሌ ከመስመር ተከላካዮች የበለጠ ረጅም ጊዜ እየተጫወቱ ይቆያሉ። ቦታው የበለጠ የኦብዘርቬሽን እንጂ የፊዚካል ቦታ ስላልሆነ የበለጠ አናሊቲካል ነው የአንቲሲፔሽን የምናምን ጉዳይ ስለሆነ ፍጥነት ታጣላችሁ፣ የምታጡት ነገር ይኖራል። ግን ረጅም ጊዜ ይጫወታሉ እንደምታውቁት ተከላካዮች። ከዛ አንጻር ካያችሁ በትንሹ 10 ዓመት አሉ
ለረጅም ጊዜ መፍትሄም ይሆናል። አንዳንድ ጊዜ አንዳንድ ቡድኖች የጥገና ዝውውሮች ያደርጋሉ። ለዛ የ2-3 ወር ጊዜ የሚሆን ዝውውር ያደርጋሉ። ይሄኛው ግን ለረጅም ጊዜ የሚሆንም ፈራሚ ነው። በእድሜው ምክንያት ወጣት ነው። ወጣት ግን ኤክስፒሪየንስር ነው። አሁን አንዳንድ ጊዜ አንድ የ20 ዓመት ተጫዋች 300 ጨዋታ ካደረገ ወጣት አትሉትም። በልምዱ በእድሜው ልክ ነው። ልምድ ጠገብ ነው። ግን ማርክ ጌሂም ልክ እንደዛ ነው። ልምድ ጠገብ ነው። በ21 ዓመቱ የክሪስታል ፓላስ አምበል አድርጎ ሾሞታል ፓትሪክ ቪዬራ። ግን የፔፕ ቡድኖችም ከዚህ በፊት አሁን ለወደፊቱ ለምሳሌ አሁን ቀውስ አለበት ስል በቅርብ ጊዜ በመከላከል እየታየ ባለበት ችግር ምክንያት ማለቴ ነው። ግን የጉዳት ችግር አለ አይደለም። ተከላካይ መስመሩ ላይ ጆን ስቶንስ የለም፣ ሩበን ዲያስ የለም፣ ዮሽኮ ግቫርዲዮል የለም። የተለያየ የጉዳት መጠን ያላቸው። ስቶንስ የቆየ የፊትነስ ችግር ያለበት ነው። ባለፉት 2 ሲዝኖች 27 ጨዋታ ነው በጋራ ያደረገው። ግማሽ ሲዝን ማለት ነው። በ2 ሲዝን 27 ጨዋታ ብቻ ነው ያደረገው። የቆየ የፊትነስ ችግር አለበት። ሁሌም የሚከተለው ነው። ከዚህም በላይ ትልቅ ተጫዋች መሆን ይችል ነበር። አሁን ትልቅ ተከላካይ ነው፣ ግን ከዚህም በላይ መሆን ይችል ነበር። ግን ጉዳት ብዙ ጊዜ የሚፈትነው ተጫዋች ነው። ሩበን ዲያስ እና ዮሽኮ ግቫርዲዮልም አሁን ለሲቲ እየተጫወቱ አይደለም። ስለዚህ የሆነ ኢሚዲየሲ ያለው የዚህ ተጫዋች መምጣት ቶሎ እንዲሞላው የሚፈለግ በጉዳት ምክንያት የተፈጠረ ቀዳዳ አለ። ግን ከሆነ ጊዜ በኋላ ደግሞ ይመጣሉ አይደል? እነዚህ ተጫዋቾች ከጉዳት ያገግማሉ። ያኔስ ምን ይሆናል? ያኔ ደግሞ የሮቴሽን ተጫዋች ይሆናል። በእያንዳንዱ ቦታ ጥራት ያላቸው ተጫዋቾች ይኖሩታል ማለት ነው። ኮምፒቲሽኑ በጣም ጤናማ ነው። ፔፕ የቻምፒየንስ ሊግ አሸናፊ በነበረበት በ2022-23 የውድድር ዘመን ጆን ስቶንስ፣ ማኑኤል አካንጂ፣ ሩበን ዲያስ፣ ናታን አኬ፣ አይሜሪክ ላፖርት ነበሩት። በችግር ጊዜ መሀል ተከላካይ ሆኖ መጫወት የሚችለው ካይል ዎከርን ጭምር። ስለዚህ ለነዛ 2 ቦታዎች 2 የመሀል ተከላካይ ለሚጠቀም ቦታ ለነዛ 2 ቦታዎች 6-7 ተጫዋች ነበሩ። አሰልጣኙ ብዙ አማራጭ ነበሩ። 6 ሲኒየር የመሀል ተከላካዮች ሆነው መጫወት የሚችሉ ተጫዋቾች ማለት ነው። ሁሉም በጥሩ እድሜ ላይ በነበሩበት ጊዜ እና በዚያ የውድድር ዘመን ሲቲ የሁሉም ውድድሮች አሸናፊ ሲሆን ፔፕ ያንን ቻምፒየንስ ሊግ አሸናፊ ሆንን ብሎ የሰጠው ምክንያት መከላከል የሚወዱ ተጫዋቾች በመጠቀሚ ምክንያት ነው አለ። 4 ተከላካዮች አሁን አርሰናል እንደሚያደርገው ፕሮፋይላቸው የመሀል ተከላካይ የሆኑ 4 ተከላካዮችን ይጠቀም ነበር የቻምፒየንስ ሊግ ፍጻሜን ጨምሮ። ጆን ስቶንስ ወይ አካንጂ የቀይ መስመር ተከላካይ ሆነው ሲጫወቱ አይተን እናውቃለን። አኬ የግራ መስመር ተከላካይ ሆነው ሲጫወቱ አይተን እናውቃለን። ደግሞ የተለያየ አይነት ኳሊቲ ያላቸው ናቸው። ዎከርና አኬ ያኔ በነበሩበት አፍላነት ምክንያት ሰፊ የሜዳ ስፔስ መከላከል የሚችሉ ተጫዋቾች ናቸው። በእድሜያቸው ወጣትነት ለጋነት ምክንያት ዲያስ በጣም ጎበዝ የሳጥን ተከላካይ ነው። በጣም ጥሩ መሪ ነው። ላፖርት ብዙ አልተጫወተም በዚያ የውድድር ዘመን። ሲሰለፍ ግን ከሁሉም የሲቲ ተጫዋቾች የበለጠ የፓሲንግ ችሎታ ያለው ተጫዋች ነው። ስቶንስ 2 ቅይጥ ኃላፊነቶችን በጥራት መወጣት የሚችል ተጫዋች ነው። ሲያስፈልግ 6 ቁጥር በኳስ ቁጥጥር ጊዜ ቡድኑ ኳስ በሚያጣበት ጊዜ የመሀል ተከላካይ ሆኖ 2ቱንም ኃላፊነቶች በጣም በአስደናቂ ሁኔታ የሚጫወት። አካንጂ በሁሉም ሚናዎች የጆን ስቶንስን ያህል ባይልቅም በዛ ሃይብሪድ ሚና መጫወት ይችላል። የሩበን ዲያስን መሪነት በመጠኑ ታዩበታላችሁ። የነ አኬን ሰፊ ስፔስ የመከላከል ችሎታ ታዩበታላችሁ። ከሁሉ በላይ ግን ሲቲ በዚያ ውድድር ዘመን 3 ውድድሮች ሲያሸንፍ 3 ውድድሮችን ተመሳሳይ 11 ተጫዋቾች በመጠቀም አታሸንፉም። ሮቴት ማድረግ አለባቸው። የውድድሮቹ ዲማንድ ከፍተኛ። ስለዚህ ጠለቅ ያለ አማራጭ ስለነበረው ፔፕ እንደፈለገ ተጫዋቾች ሮቴት የማድረግ እድል ነበረው። አሁን ይሄ አልነበረም። ይሄ ተጫዋች በፈረመበት ጊዜ ሲቲ እንደዚህ አይነት ዴብዝ አልነበረውም። ስለዚህ ለዋትፎርድ በውሰት ሰጥቶት የነበረውን ማክስ አሌይንን ጥሩ ተስፋ ያለው ተጫዋች ቢሆንም አሁን ለቻምፒየንስ ሊግ፣ ለፕሪሚየር ሊግ እና ለሀገር ውስጥ የጥሎ ማለፍ ውድድሮች ዲማንድ ዝግጁ አይደለም። ስለዚህ ከልክ በላይ ኃላፊነት ታሸክሙታላችሁ ማለት ነው። የቦዶ ግሊምት ጨዋታ ላይ ስህተት ሰርቷል። ልክ ነው፣ ኃላፊነት ኦን ማድረግ አለበት። ግን ከዚያ በላይ ለእንደዚህ አይነት ከቻምፒየንሺፕ ወደ ቻምፒየንስ ሊግ ደረጃ በጥቂት ሳምንታት ልዩነት ስታመጡት አንድ ተጫዋች አይጠበቅም ወይ እንደ አይነት ስህተት መስራቱ የሚጠበቅ ነው። ስለዚህ ስብስቡ አሁን አንዳንዶቹ ቡድን ውስጥ ያሉ ቢሆንም ስቶንስና አኬ ከዛ በኋላም ጉዳት የሚያስቸግራቸው ናቸው። ቢሰለፉም እንደ ድሮ አይነት ሰፊ ስፔስ የመከላከል
ችሎታ አይኖራቸውም በእድሜያቸውም በጉዳት ታሪካቸው ምክንያት። በዚህ ምክንያት ሩበን ዲያስና ዮሽኮር ግቫርዲዮል ናቸው ብዙ እንዲጫወቱ የተደረጉት። ስለዚህ ሌላ ሰው ያስፈልገው ነበር። በቅርብ ጊዜ ደግሞ አቡኮድር ኩዣኖቭ ለምንድነው የማይጠቀምበት ለምሳሌ የሚል አስተያየት ነበር። ከሰሞኑ የጉዳት ዜና ድረስ ፔፕ ከማርች በኋላ 6 ጨዋታ ብቻ ነበር ለተጫዋቹ የመሰለፍ እድል የሰጠው እና አንድ ያነሳው የነበረው ነገር ብዙ እየተጫወተ ነው ሩበን ዲያስ፣ ሮቴት ማድረግ አለብኝ ማሳረፍ አለብኝ፣ ግን ሮድሪ ከሌለ ሮድሪ መሪያችን ነውና ዲያስንም ሮድሪንም በአንድ ጊዜ ማጣት አልችልም። አንዱ ሊደር የግድ ያስፈልጋል። ሮድሪ ረጅም ጉዳት ነው የደረሰበት፣ ስለዚህ ዲያስ ሁሌ መሰለፍ አለበት የሚል አቋም ነበሩ። ሊደርሺፕ ያስፈልገው ስለነበር እና በዚህ ምክንያት በቂ ሮቴሽን አልነበረም። የሆነ ጊዜ እንደሚጎዱ ግልጽ ነው። ሌሎች የወደፊቱ ተስፋ ያላቸው የሚባሉ ቅድም ካነሷቸው ኩዣኖቭና ራይስ በተጨማሪ ራሱ ማክሳሌን፣ ስቴፈን ምፉኒ የሚባል ሌላም ተጫዋች አለ። ጥሩ ተጫዋቾች ናቸው። ግን ማርክ ጌሄ አሁን በደንብ ጥሩ ተጫዋች የፕሪሚየር ሊግ ልምድ ያለው በሃይላይን ቡድኑ ሊከላከል ቢፈልግ ያንን ለማድረግ የሚያስችል አካላዊ ቅልጥፍና ያለው ሳጥን ለመከላከል የሚሆን የመከላከል ችሎታ ያለው ደሞዛዊ የፕሪሚየር ሊግ ተጫዋች በመሆኑ ምክንያት የአዳፕቴሽን ጊዜ የማይፈጅበት በጣም ጥሩ የቦታ አያያዝ ስልት ያለው ጥሩ መሪነት ኤፍ ኤ ካፕ በእሱ አንበልነት ነበር። ክሪስታል ፓላስ ብቻውን አንበል አልነበረም። ረጅም ጊዜ ክሪስታል ፓላስ ውስጥ የቆየ ተጫዋች ነበር፣ ግን ያኛው ተጫዋች ብዙ አይጫወትም። ጥሩ የውሳኔ ሰጪ ተጫዋች ነው። አሰልጣኙ ደግሞ እንዳለው የቦታ ባያዝም የለበትም። ወደ ግራም ሄዶ የሚከላከለው በግቫርዲዮል ቦታ የሚጫወተው ተጫዋች መሆን ይችላል። በዲያስ ቦታ ላይ መጫወት የሚችል ተጫዋች ይሆናል። በክሪስታል ፓላስ በባክስሪ ሲስተም ወደ ግራ የሚያደላው የመሀል ተከላካይ ሆኖ የተጫወተው በቁመት ረጅም ላይ መስል ይችላል። ግን አንድሬ ያዩ በቅርብ ጊዜ ሌኪፕ ለሚባል የፈረንሳይ ብዙሃን መገናኛ ስለ ተጫዋቹ ቃለ ምልልስ በፈረንሳይኛ ሰጥቶ እውነት አይደለም የቁመቱን ጉዳይ በተመለከተ ቁመቱ ሁልጊዜ ዶሚናንት አያደርጋችሁም፣ ሜትር ከ81 ነው ምናምን ቢሆንም ለመሀል ተከላካይ ግዙፍ ባይመስልም ግን አንቲሲፔሽኑ ለመዝለል የሚመርጥበት ጊዜና ሁኔታ በዛም በጣም የተዋጣለት ነው። የቼልሲ ወጣቶች ሲስተም ውስጥ ያደገ ነው። በ2017 የዓለም ሻምፒዮን ሲሆን የእንግሊዝ የዕድሜ እርከን ቡድን የዚያ ቡድን አባል የነበረ ነው። የቼልሲም የ2018 የዩዝ ሊግ አሸናፊ ሲሆን ከቢሊ ጊልሞር፣ ኮነር ጋላገር፣ ሪስ ጀምስ፣ ካለም ሁድሰን ኦዶይ፣ ትሬቨር ቻሎባ አይነት ተጫዋቾች ጋር የአውሮፓ ሻምፒዮን የሆነ ሁሌም ትልቅ ፖቴንሻል ነው ተብሎ የሚታሰብ የነበረ በሁሉም ትልልቅ የፕሪሚየር ሊግ ክለቦች ይፈለግ የነበረ ነው። አርሰናል አመቱ መጨረሻ ላይ በነጻ ሊወስደው ይፈልጋል ሲባል ነበር። ሊቨርፑል የሚታወቅ ፍላጎት ነበረው። ቼልሲም ተጫዋቹን የማስፈረም ሀሳብ እንደነበረው እንሰማ ነበር። ስለዚህ በብዙ ትልልቅ ክለቦች ይፈለግ የቆየ ተጫዋች ነው። የፊትነስ ሪከርዱም ጥሩ ነው። ዘሜን አቢሊቲ ኢዝ አቬይላቢሊቲ ነው የሚሉት ነገር አለ። ሁሌ አቬይላብል መሆን ያስፈልጋል። የጉዳት ታሪኩም በጣም ጥሩ ነው። አንድ ጊዜ ብቻ የጉልበት ጉዳት ገጥሞት 3 ወር ከሜዳ ከመራቁ በስተቀር ሁሌ ሜዳ ውስጥ ያለ ነው። የፊትነስ ሪከርዱም በጣም ጥሩ ነው እና ደግሞ ይሄ የተረጋጋ ስብዕናው ጠንካራ ሃይማኖተኛ ነው ይባላል። ሶሻል ሚዲያ ላይ የለም። ስለዚህ ትኩረቱ ሁሉ ሜዳ ውስጥ የሆነ አይነት ተጫዋች ነው። በጣም ጥሩ ዝውውር ይመስላል። ከሁሉ በላይ ደግሞ አሁን የነጥብ ልዩነት ወደ 4 ጠበብ አይደል? ስለዚህ በፕሪሚየር ሊጉም ላይ ትልቅ ኢምፓክት ሊኖረው ይችላል የዚህ ተጫዋች መፈረም። በተለይ በውድድር ዘመኑ መጨረሻ ላይ ተነስተን የሆነ አስተያየት ልንሰጥበት እንችል ይሆናል እንደ ሲዝኑ መቋጨት ሁኔታ ሲቲ እንደሚያሳካቸው ውጤቶች ሁኔታ። በጣም አመሰግናለሁ ስላደመጣችሁን የተወደዳችሁ። የሌሎች የአራዳ ኤፍኤም ዝግጅቶች ይቀጥላሉ። በደህና ዋሉ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።